ቤቱ ብሩኬ ማን አሳየሽ እያላት ነበር። አዩ ቤቱ እንትን ብላ ጠይቃ ብላ ስትመጣ ደነገጠ። ውጭልኝ ውጭልኝ እያላት። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ትርፍ ይበልልኝ። ስራ የረመዳን ስራ ሁሉም ነገር ሰላም ነው። አላህ ያግዛችሁ። አላህ ለሀገራችሁ ያብቃችሁ። ያው ቤት እኔም ባልመጣ በዚህ ሰሞን ታውቃላችሁ እንደዛ ማውራት ቪዲዮ ለመስራትም በጣም ድምፄም አልሐምዱሊላህ ረብል ዓለሚን አሁን ትንሽ ሲከፍትልኝ ነው። ያው ዛሬም ትላንትናም እያያችሁ ነበር። ሀይሚ በእንደዛ ነገር ሆና ስትወጣ ብላ እኔ ውስጤ ሳይደሰት ውስጤ በብዙ ነገር እንትን ሳይል አንተ ሰርፕራይዝ ልታደርግልኝ ምናምን ብላ እሷ ገና ያው በያዘችው ነገር ገባ ብላ እቃዋ ያያችሁ እንደዛ አድርጋ እንትን ስትል አዩ መታ አፈላልጋ እሱ ደነገጠ። በሩ አንኳኩታ እንትን ስትል የት ነው ማን አሳየሽ ቤቴ ምናምን ሲላት ገፍትራ እያያችሁ አትገቢም ውጭልኝ ምናምን ሲላት ገፍትራ እየገባች ገብታ ያው ዝም ስትል ነው ያው ሀይሚ እቃውን ምናምን ያው አወጣለሁ እንደዛ አስተካክላለሁ እያለች እንትን እየነበረ ጭራሽ ስትገባ እዩ ምን ትለዋለች? የእንትና የብሩክ ምን ነው ይሄ ቤት ምንድን ነው? በቃ ቤቱ የሚያጽዳት ነው ሰው ያለበት ቤት ይመስላል። የሚያጸዳልህም ሰው የለም ማለት ነው። ደግሞ እሱ ጸጉሩ ደበስ እያደረገች ምን ሆንክ በዚህ ሰሞን ለምን ተከፋህብኝ? እንደው ይሄ ልብስህ ምን እንትን ብለህ እንትን ሳትለው እንደው ምግብ አትበላም? ምግብ የሚሰራልህ ሰው የለም? ምግብ ሰርቼ ላስቀምጥልህ? አቤት አወረደች። አልፈልግሽም ውጭልኝ። መጀመሪያ መግቢያዋን ቤቴ ማን አሳወቀሽ? ማን አሳየሽ? ወደዚህ እንትን የምትይ ነገር ምናምን ነው። ደነገጥክ? ቤቴ አይደለም ቤትህ። ቤቴ ለምን መጣሽ ትተኛለህ? ማጋ ሊሄድ ነው? አንተ ቤት ያልመጣሁ የት ሊሄድ? ምን ይሰማታል አትልም? ወዴት ለመሄድ ነው እንደዛ ያድርገ? እኔ የት መግቢያ የት አለኝ? አንተ ጋር ደግሞ በዚህ ሰሙ ተከፋ የሆነ ነገር ሰማህ ነገር አለ? ፀጉርህ እንደዚህ መስሎ ምግብ አትበላም? ምግብ ሰርቼ እንትን እንበልህ ወይስ እኔ ያንተ ተንከባክቤ ለማኖር እፈልጋለሁ እንጂ ቤት እንዴት ተላቀው አንተ ያለህበት ቤት ጠፋብኛል። እንደው አወረደች። እሱማ ምን ምፈልግ ነገር የለም ውጭልኝ፣ ምን ፈልገሽ ነው መጥተሽ ምናምን ብሎ ይሄ አክል እንትን እያለ አበደች እላችኋለሁ። እንደው እንዲሆኖ ሰው አሁን ያልመስለው አይቶ ውጭልኝ ሲላት በግዴታ የሌላ ነገር አይደል። ሀይሜ ቃዬ ስትል ወጥታ ሌላ ነገር እንትን ስላለች በሱ ነገር ይሁን ነገር አገኛለሁ። ያው ሀይሚ ትታ እቃ ይዛ ትታ ስትወጣ እኔ ቤቱን ያመቻቻለሁ ብላ ነው ድንገት የመጣች። ያው የብሩኬ በእንደዛ ነገር እያንጠቆቆረች እንደዚህ እንትን እያለች ተይኔ እንደዚህ አታሳብ፣ ምን የምፈልገው ነገር የለም እንኑሩበት ምናምን። ምን ነው ከኔ መኖር ከኔ አንተን ክብካ አድርጌ ይህ መኖር አትፈልግም ማለት ነው? እኔ ከአንተ ያልሆንክ የአንተ ቤት ያልመጣሁ የት ልሂድ? እኔስ ማን አለኝ ብላ ያው እዩ እንደዛ እያሰቃየችው ብሩኬ ግን በሩም ዘግቶ ያያችሁ ከታች ከላይ እየተረዋወጠ ስትመጣ ይዘጋል። በስንት ነገር ለምን ይሆናል? ሀይሚም ወደዛ ሆነ እንትን ስትል እሷ በዚህ አይነት ሀይሚ ከሆነ እቃ ይልቅም አድርጌ ያወጣለሁ። እቃዬም ያው አንዳንድ ነገር ሴት ልጅ የሚሳሳት ነገር አለ። እቃዬም ለማውጣት ያንተ ላስፈቅድህ ብሏ ያው ከብሩኬ ማውጣ እናት አባቶቼ የትም ሆኜ ተከብሬ የምኖርበት እናት አባቶቼ አሉ ብላ የብሩኬ እንደዛ ያው ማስከፋትም የብሩኬን ብዙ ነገር ማውራትም ጥሩ አይደለም። እንደዚህ የተዋደዱ
የመጣ ነገር ቢመጣ ሀይሚና ብሩኬ እንደማይጣሉ ታውቃላችሁ፣ እንደማይለያዩ ታውቃላችሁ። ቅመሞቻችን ትልቅ ትልቅ ቦታ ነው ቤተሰው የእናንተ የሚከታተላችሁ ስንት ሰው የእናንተ ነገር ብዙ ነገር እንትን ይላል። ግን ያው በመሃል መሃል ሰው የሆነ ነገር ምን ይላል ምናምን ብላችሁ ካሰባችሁ እንጂ እናንተ እንደኔ የመጣ ነገር ቢመጣ ሀይሚ ያለ ብሩክ እናንተ ያው ፈጣሪ ነው የሚያውቀው፣ እኛ መወሰን አንችልም። ግን አንዳንዶቻችሁ መጥፎ ነገር ምናምን አታውሩ፣ የሰው ነገር አትስሙ። በቃ ዝምታ ወርቅ ነው። በቃ እነሱ እንደዚህ በፍቅር አሳልፎ በፍቅር ብዙ ነገር ያደረጉ እናንተ በቃ ጥሩ ኮመንት ምክር ነገር መለያየቱ ክፉ ብላችሁና እነሱ የፈለገ ነገር እንትን የሚሻሻል ነገር ጥሩ ጥሩ ነገር ማድረግ ነው ያለባቸው። እነሱ አድርጎም እንደዛ ቢሉ የራሳቸው ውዶች። መሳደቡ ምኑ ባለፈ ትዝ ይላችኋል። ባለፈ ፕራንክ ያደረጋት ጊዜ እሷን ብላለች። እሷ ያለችው ነገር ለምን ይሆናል ቤተሰቦቻችን እኔ ከብሩኬ ወይም ተጣልቼ ወይም ትንሽ ነገር በእንደዚህ ነገር እንትን ስሆን የእሱ ይሰድባሉ፣ የእኔውን ከፍ ያደርጋሉ። እንዲህ ማለት እኔ ብሩኬ የሰድባችሁብኝ ብሩኬ እያቆሸሻችሁ ብሩኬ መጥፎ ነገር ያደረገ አድርጋችሁ የእኔ ደስታ ሀይሚ እንዲህ ናት ብትሉ ምንም ማይመስል ነገር። ሀይሚ የሆነ ነገር አጥፍታ ነበር የብሩኬ ቅጥቅጥ አድርጎ እሱ እንዲህ ነው እንደዛ ናት እሷ ያንተ አትሆንም፣ በፊት ምን ነበረች አትበሉን፣ የበፊት ያለሁበት ሆነ አሁን ሌላ ቀን ነው ምትል ጊዜ ብዙ ነገር አለ። አሁንም ቢሆን ጥሩ ኮመንት ጥሩ ምክር ሀይሚን በእንደዛ ነገር እንትን ሳትል በጥሩ ነገር እንትን ለማለት አየሽ ሀይሚ ይገባሻል። ልክ በቃ የብሩክ የሆነ ጥፋት ነገር ምናምን ሲያገኝብሽ እሷ ብበሉ ትሆናለች። አንድ ሰው ሰምቶ ባደረገው ነገር የሆነ ነገር እንትን ሲል በጣም ነው እንትን የሚላቸው። ተስማምቶ እነሱ ጥሩ ደረጃ ቢደርሱ ብሩክ አሁን እንዴት አድርጎ መሰላችሁ ቤቱ ምንም ከሌላ እንትን ያለ ጀግና። አይ ሀይሚ ጀግና ነበር ሀይሚ፣ ጥሩ ነገር እያስተምርሽ ነበር። በአንቺ ጥሩ የተማረን ጥሩ ያየን ነገር ነበር። አሁን ግን ጋሼ እና እናቴ እንደዚያ ይቁሙልኝ ምናምን አትበይ። ነገም አንቺ የሚወድሽ ነገ ሌላ ቢሆን ብሩክም ቢሆን የሚሰማው ይችላል። እንደዛ አይደላችሁም? እንደዚህ ነገር ነው ማለት ጥሩ አይደለም። አንዴም በቃ ደግሞ ብሩክ የሆነ ጀግና ነው፣ ጨረቃ ናቸው። ብሩኬ በእንደዛ ነገር አደረገ በእንደዛ ነገር ብለሽም አንቺ የእነሱ ነገር እንደዚህ ማለት የለም። ጥሩ ነገር አስበሽ ይሄ ይሆናል ይሄ ብለሽ ከበሰለህ እንኳን እቃ ያቀብለኝ ምናምን እቃ ያወጣለሁ። ትላንትና አሁን እንደዚህ አመሻሽቶ አድርጎ አንቺ ሊያስደስት ባደረገው ነገር እኔ እቃዬ ለቀም አድርጌ ለማውጣት ነው እንጂ ጭራሽ እቃዬ ለማውጣት ያንተ ላስፈቅድህ ምናምን። ወንድ ልጅ ነው በቤቱ ነው። አዎ ታስፈቅጂ፣ ታላቅ ወንድምሽ ነው። ሌላ ቢቀር እንደዛ በክብር አድርገሽ እንትን የምትይ ጥሩ ነበር። እንደዛ ነገርኛ ማድረግ የመጣ ነገር ቢመጣ እቃ የእሱም መኪና እንኳን ቤቱ አንስተሽ ብትወስጂ አትለያዩ። ጨረቃ ናችሁ። ምክር ሁሉም ሰው ታደርሱ ናችሁ። የፈጣሪ ፈርታችሁ ምሰሩ ነገር ጥሩ ነገር ደስ የሚል ሰዎች ናችሁ። ይሄ ልጅን ከሆነ አሁን አንድ ወን ነው የቀረ ወይ ሁለት ወን ነው። በእንደዛ ነገር ጥሩ ነገር የማን ልጅ በቃ ጸጋ ነው። ልጅ ያጣ ሰው ስንት ነገር ከፍሎ ስንት ነገር እንዳያጣ ታውቃላችሁ። ፈጣሪ ቢሰጠውም እንኳን ውዴታችሁ ነው። ጥፋቱ አውቆ አምኖ አንድ ሰው ከመጣ ይሄ ያክል እንትን ማድረጉ ጥሩ አይደለም።
ብሩኬም ተሳሳትኩ አጠፋሁብሽ ምናምን ካለሽ መመለስ በቃ። ይህ ዛሬ ክፍተት ስላገኘች ባለፈም ብዬሽ ነበር፣ ቀለበት ያጣሽ እንደዛ አትሆኝ ብዬሽ ነበር። ለምን እዩ አሁን ትንሽ ነገር ስታገኝ በቃ በመሀላችሁ ገብታ የሆነ ነገር ትዝ አይላችሁ የሆነ ነገር እንትን ለማለት ነው የምትፈልገው። አንዳንድ ሰው ግን ለምን በሰው ነገር እንትን ብዬ ለምን ነገስ የኔ ፈጣሪ ምን እንትን ያደርገኛል ብሎ ብዙ እንትን የሚነገር አለ። እሷ ግን ትንሽ ሀይሚና ብሩክ ሲያጠፉ በታጣል ትላለች። ብታውቂው ኖሮ ሀይሚ አንቺ ጠንከር ብላ እንኳን እንደዚህ ስትመጣ ቪዲዮ ምናምን አጠያይቀሽ እዛም በቃ ለምን መጣሽ ከሱ ጋር ብለሽ። አንዳንዶቻቸው አሁን በቃ በባሎቻቸው በጓደኞቻቸው በፍቅረኛዎቻቸው ሌላ ሰው ሲጠይቃቸው ሌላ ሰው እንትን ይላሉ። አንዳንዶቻችሁ ግን በቃ ትታችሁ ሌላ ሰው ሆናችሁ እንትን ለማለት ነው። ሀይሚ ጠንከር ብለሽ አንቺ ስትመጣ ምናምን ለምን እንደዚህ ሆነ ብለሽ እንትን ብትያት አንድ የተመልሰ አትመጣም ነበር። እሱ ቤት አፈላልጋ ምን ብላ ሰው ብዙ ነገር እንትን ሊል ይችላል። ነገር ግን አንቺም ጠንከር ብለሽ ለምን እንደዚህ ያደረግሽ? እኛ የምናውቀው ነገር ስንት ነገር አለ። ምግብ ልስራ አለ የምትጎዳ ለምን እንደዛ ነገር እሷ ምን አይሰማም። ሌላ ሰው በብዙ ነገር እንትን ሊል ይችላል። ነገር አይታችሁ ከሆነ አንዳንድ ሴት ይሁን ወንድም ይሁን ለማን ነው የነካብኝ ለምን እነሱ ጋር ለምን ብሎ እንትን የሚል ነገር አለ። እናንተ ግን የራሱ ጉዳይ ነው ብላችሁ የሌላ ሰው ግን ክፍተት እንደዚህ በማድረግ ጥሩ አይደለም። ሰላማችሁ ይብዛልን። ሀይሚን ከሆነ አንቺ በብሩክ ምንም እቺም መምጣቷ እንኳን አቋሽ ለምን ብለሽ ተቆጣጥረሽ በቃ ቤትሽ ነበር። ምትወጂ ልጅ ነው ብሩክ በክብር እንደሌላ ጊዜ ብታደርጊ አሪፍ ነበር። እሷም የመጣችበት ምክንያት እውነትም ቤት ልታጠዳ የእሱ ምግብስ ምንድነው ልትሰራ? አንዴ እሷ በሰራችው ሊወፍና የፈለገ ነገር ቢሆን ከሀይሚ ምግብ ከሀይሚ እንክብካቤ አዩ የማይመስል ነገር ማይሆን ነገር ነው የምታወሩ። ሌላ ሰው እንደዛ አደረገ ሌላ ሰው እንደዚህ ብሎ ማድረግ ጥሩ አይደለም። ሁላችሁ ሁሉም በያዘው ነገር እንትን ይላል እንጂ አንቺን ከሆነ ካሁን በኋላ ተመልሰሽ በቃ እቃ አወጣለሁ ዛሬ እቃዬ ነገ እቃዬ። አንዳንድ ሴት አሁን ይሄ ነገር ሲሰማ ወንድ ልጅ ካሁን በኋላ ታውቃላችሁ ከአረብ ሀገር የምትመጡ እህቶቼ ማናችሁ አሁንም ቢሆን የራሳቸው ወጥቶ እንትን ሲሉ ድረስ ነው። አሁን እንኳን ጀግና ሆነች ሀይሚ አዩ ምን መተሽ ምን የእሱ ነገር ቤቱ ቆሸሽ ቤቱ ምን አለ አንተ ቆሸሽክ ምን ብለ ይሄ ነገር የሚመለከታት የሀይሚ ብቻ ነበር። እንድትጥለፉ ነው እናንተ። ሀይሚ ያውቃ እንደዚህ ወስና እንትን ካለች እንጂ ሌላ ሰው ሆና ስትቀርብ ብስሚላ ሀይሚ እንደዛ ሆነች ሀይሚ እንደዛ አደረገች ሀይሚ ምን የፈለገ ነገር ቢሆን በብሩኬ
ቀልድ አታውቅም እሷ። አሁንም ታሳያችኋለሁ ቆዩ። ሀይሚ በብሩኬ የፈለገ ነገር ቢሆን አሁን ዛሬ ገብታ እንደዛ ድንገት መጣችበት። ፀጉሩ እንደዛ ደበዝ ደበዝ ምግብ እንዴ ልስራለህ ቤቱ ምን ይመስል ጭራሽ ቤቱን ያጸዳለህ ይዘው የለ ስትይ ነገ ታሳይሻለሁ። ቁልቁል ብላ እያንዳንዱን ትመስል ሰላማችሁ ያብዛልኝ ኢንሻአላህ። ያው እንደሌላም ጊዜ ነባሮቹን በኮመንት በሼር ኢንሻአላህ በተለያዩ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።